ተመልሰን መተናል ዝማሬን ተከታትለን ነበር የተመለስነው ተመልካቾቻችን አሁንም የማራናታ ቴሌቪዥን ፕሮግራማችን እንድትከታተሉ እንጋብዛለን መሲ ባለፈው ሳምንት አልነበርክም በትግራይ ክልል መቀሌ ከተማ አርዲሲ ቤተክርስቲያን እያገለገልክና እንዲሁም ደግሞ ስልጣና እየሰጠህ ነበር እንዴት ነበር ቆይታ እንኳን ደህና መጣ እንኳን ደህና ቆየሽ ጎበዝ ነሽ ያያየውሽ ነበር ለብቻሽ አይ በጣም ከብዶኛል በጣም ጥሩ ጊዜ ነበረን እግዚአብሔር ይመስገን እግዚአብሔር በጣም ነው ይረዳን ያው ስልጣናው በሚዲያ ዙሪያ ላይ የተዘጋጀ የነበረ ነው የሚዲያ አጠቃቀም አሁን ስላሉት ሶሻል ሚዲያዎችና የሚያመጧቸው ተጽዕኖዎች እንዲሁም ደግሞ በመልካም ጎኑ ብንጠቀማቸው ምን ያህል ተጽዕኖ ማምጣት እንችላለን የሚሉትን ከዛ ጋር የተያያዘ ነበር በጣም ደስ የሚል ጊዜ ነበር የተለያዩ ቦታዎች ስልጣና ሰጥቻለሁ ግን ስልጣና አይመስልም መንጨርሻ ላይ እንደውም ስንጸልይ በጣም ማቆም እስከሚያክተን እግዚአብሔር ክብር ነበር ማለት ይችላልውና ሐሳቡን በጣም ጠንካራ ሐሳብ ነበር እንደገናም ደግሞ የነበረውም የእግዚአብሔር መገኘት የሚገርም ነበርና ስልጣና አይመስልም ነበር ብለው እስከሚሉ ድረስ ነበር የነበረውና እግዚአብሔር በጣም ረድቶናል ከዛ በኋላ የነበረው 3 ቀን ኮንፈረንስ ነበር በመቀሌ ከተማ ቀደም ሲል እንዳልሽው በአርዲሲ ቤተክርስቲያን በአመት ውስጥ ለሶስተኛ ጊዜ መሰለኝ ወደዛ ሲሄድ የተለያዩ ሰዎች ከተለያዩ ከተሞች መጣው ተገኝተው ነበር ከአክሱም ከአድዋ ከሽሬ ከአዲግራት ከኢሮብ ከነዚህና ከመሰል ከተሞች በጣም የተለያዩ ቅዱሳን መጣው ተካፋይ የነበሩበት ነው በጣም የሚገርም የእግዚአብሔር ክብር ነበር ስለምድሪቱ በጣም ጸልየናል በጣም በሚያስገርም ሁኔታ የእግዚአብሔር መንፈስ ትልልቅ ነገሮችን እስከሚያደርግ ድረስ ማለት ነው ሪቫይቫል ሁሉ ጊዜ ሳስብ እኔ ከሰሜን ነው ማስበው ከሰሜን ሳስብ ደግሞ አንዱ ከትግራይ አካባቢ ከአማራ ክልል ከወደ ምስራቅ ደግሞ እንደዚሁ ታሳቢ ይደረጋልና እግዚአብሔርን በእነዚያ አካባቢዎች ላይ የተናገራቸው ነገሮች ስላሉ ማለት ነውና እዛ አካባቢ ያለው ክርስትና አሁን ላይ በተለይ በጦርነቱ በጣም ከእግዚአብሔር ጋር የነበራቸው ኢንቲሜሲ በጣም የጠበቀ ስለነበረ በጸሎት ህይወት በብዙ ማንነት ውስጥ እግዚአብሔር ብዙ የሰራቸው ስራዎች አሉ በእነሱ ህይወት ውስጥና የሚያልፉበት ነገር ከባድ ቢሆንም ለመንፈሳዊ ነገራቸው ደግሞ እግዚአብሔር የጨመረው የክብር አለ የጨመረው ትልልቅ የጸጋ ስጦታዎች አሉና በጣም በሚያስገርም ሁኔታ ህፃን መጥያቸው ልጆች በጣም የተቀቡ ልጆች አሉ ቲኔጆች ላይ ወጣቶች ላይ ትልልቆች ላይ በጣም የሚያስገርም የእግዚአብሔርን ጸጋ እነሱ መካከል ውስጥ አይቻለው ስለምድሪቱ በጣም ጸልየናል እንደገናም ደግሞ የተከፋፈልናቸው ደግሞ ትልልቅ የእግዚአብሔር ጸጋዎችም ነበሩና በቁጥር ደረጃ ከተቆጠሩት ውስጥ ማለት ነው በትንሹ 8 ሰው እንግዲህ እዛ ቦታ ላይ ድኗል ያልተቆጠሩም አሉ እና እግዚአብሔር በጣም የሚያስገርም ጊዜ ነበር የሰጠንና ይሄ ብቻ ሳይሆን እዛው ያለው እግዚአብሔር አንዳንድ ነገሮችን ይናገር ነበርና በዛኑ ጊዜ ውስጥ ደግሞ የተጀመረ የጎዳና ላይ ስብከቶችም ነበሩ በጣም ከረጅም ዘመን በኋላ እንግዲህ ትግራይ ምድር ላይ ጎዳና ላይ መስበክ ተጀምሯል ይሄን በጣም አበረታታለው እግዚአብሔር አምላክ ይባርካችሁ አፖስቶል ሙሴ የሚባል ሌሎችም ቅዱሳን እንደዚሁ ይሄንን የጎዳና ላይ ወንጌል እንደጀመሩ ሰምቻለሁ አይቻለውምና እግዚአብሔር በጣም መልካም ያደረገ ነው ብቻ በአጠቃላይ ሰሜን ትልቅ ተስፋ የሚደረግበት የእግዚአብሔርን ክብር የምናይባቸው ትልልቅ የእግዚአብሔር ሰዎች የሚገለጡበት ምድር ነው ያንን ነው እንግዲህ እግዚአብሔር ወደዛም ሲሄድ የሰጠኝ ሐሳብ አንድም ሪቫይቫል ከማስነሳት ጋር ነው ሁለተኛ ነገር ደግሞ የመንፈስ ቅዱስን ኃይል ከመግለጥ ጋር ነው ሶስተኛ ደግሞ እግዚአብሔር ቃል ኪዳንን ያስባል የተናገረውን ቃል ኪዳን ይፈጽማል የሚል ሐሳቦች ነበሩ ጌታ ረድቶናል በጣም ደስ ብሎኝ ነው የመጣሁት በጣም ደስ ይላል እንግዲህ ስለዳኑት ነፍሶች በሰማይም ታላቅ ደስታ ሆኗል እኛም በጣም ደስ ብሎናል በዚህ ፕሮግራም ላይ መስዬ ከመሄድ በፊት ብዙዎች እንዲጸልዩ እንዲገኙ ጥሪ አቅርበን ነበር በጣም አርገና መሰግናለን የጸሎታችሁ መልስ ነው እግዚአብሔር ረድቶ ተከናውኖለት በዚህ ተገኝቷል ማራናታንም ይሄው አብረን እየመራን ነው ጌታ ረድቶናል እግዚአብሔር ይመስገን በዚህ ፕሮግራም ላይ የተሳተፋችሁ ቅዱሳን ወገኖቼ በጣም ከልብ አመሰግናለሁ
ደግሞ ወደዛ ሲሄድ በተለያየ መንገድ ስፖንሰር ያረጋችሁኝንም በጣም ከልብ ያመሰግናለሁ። ጌታ ኢየሱስ ይባርካችሁ። የተካፈላችሁትንም ሁላችሁንም ያዘጋጀችውንም ቤተክርስቲያን ጭምር በጣም እባርካለሁ። የሆነ ሁሉ ከሆነው ካድራጊው ከታላቁ ከእግዚአብሔር ዘንድ ስለሆነ ክብሩን ለሱ መልሼ እሰጣለሁ። ተመልካቾቻችን የማራናታ የቴሌቪዥን ፕሮግራማችን ደግሞ የሚቀጥል ይሆናል። በቀጣይ ግጥም ወደ እናንተ የምናደርስበት ሰዓት ነው። በወንደሰን ወርቁ የተረሳ እጮኛ የተሰኘው ግጥም ወደ እናንተ የሚቀርብ ይሆናል። አብሮነታችሁ እንዳይለየን እንጋብዛለን። መልካም ጊዜ። የተረሳ እጮኛ ሙሽራው ሊመጣ ከሙሽሪት ጓዳ አጃቢው ሲዘጋጅ ሚዜው ሲሰናዳ በቤትም በውጭም ሲመታ አታሙ የመምጫውም ሰዓት ሲጠበቅ ባርምሞ ለሰርጉ ያልተጠራ አብሮ ስለማሄድ ጠባብና ሰፊ ለያቸው ሁለት መንገድ አንደኛው ለሐዘን ሌላኛው ለደስታ እልልታና ጩኸት ሰሚውን ሲያምታታ እልፍ አላፍ መላእክት ቆመው በወረፋ ለሰርጉ ማድመቂያ መለከት ሲነፋ ጨረቃና ፀሐይ ወጥተው በአንድ ላይ በደስታ ሲስቁ ዓለም ሁሉ እስኪያይ ለሰርጉ ያልተጠራ አሸረጋጅ አጎብዳጅ ሽር ጉድ እያለ ለማጀብ ሲዘጋጅ ታዲያ በዚህ መሃል በግርግር በዓል ሙሽሪት ግን ረስታ የሰርጓን ዋዜማ ሽር ጉድ ስትል ከውሽማ ገጥማ ፊቷ ተጨማዶ ሰውነቷ ከሳ ነቀፌታ በስቶ ውበቷ ተረሳ ሙሽራው በቀኑ ቢመጣም ሳይዘገይ የእጮኛውን ፊት በጽድቅ አይኖቹ ቢያይ ቅድስና ጎድሏት ጽድቋ ሆኖ መርገም አካሏ ፈራርሶ አንድነቷ የለም እርቅና ይቅርታ ምህረት ከደጇ የፍቅር ስጦታ ነጥፏል ለጋስ እጇ ሙሽራው በቀኑ ቢመጣም ሳይዘገይ ይህን ሁሉ ጉዷን በትዝብት አይኑ ቢያይ ከደጃፏ ቆሞ እያንኳኳ በሯን በሐዘን ያነባል እያሰበ ፍቅሯን ዛሬም አልሰለቸም ከደጇ ይጠናል ሙሽሪት መመለስ መጸጸቷን ናፍቋል። አመሰግናለሁ። ወንደሰን እናመሰግናለን። የተወደዳችሁ ተመልካቾቻችን የማራናታ ፕሮግራማችን እንግዲህ የተለያዩ ከመጨረሻው ዘመን ጋር እንዲሁም ደግሞ እናንተን ያስተምራሉ ያሳውቃሉ ያነቃሉ ብለን የምንላቸውን የተለያዩ ፕሮግራሞችን ወደ እናንተ ማድረሱን ይቀጥላል። በድጋሚ አብራችሁ እንድትቆዩ በጣም በአክብሮት እንጋብዛለን። ሰሞኑን እንግዲህ የሰደድ እሳት ጉዳይ ከዚህ ቀደም ከነበረው ጋር ደግሞ ጨምርም ባለመልኩ በተለያዩ ሀገሮች እየተከሰተ ያለበት ሁኔታ ነው ያለው። ጃፓን በጣም በከፍተኛ ሁኔታ ከዚህ ቀደም ታይቶ በማይታወቅ ሁኔታ በሰደድ እሳት እየነደደች እየተጠቃች እንደሆነ የሚገልጹ መረጃዎች በጣም እየወጡ ነው ያሉት። ወደ 4000 የሚጠጉ ሰዎች ከቤት ንብረታቸው መፈናቀላቸውንና በጣም በከባድ ችግር ውስጥ እንደሚገኙ ያ የሰደድ እሳት እንኳን እዚህ ስቱዲዮ ውስጥ ከገባንበት ጊዜ ድረስ እንዳልጠፋና እየተባባሰ እንዳለ ከዚህ ቀደምም እንግዲህ በአሜሪካን ካሊፎርኒያ ግዛት በሎስ አንጀለስ ከተማ ላይ ደግሞ በጣም በከፍተኛ ሁኔታ እንደዚሁ ሆሊውድንም ጨምሮ ከፍተኛ ጉዳት ያደረሰ የሰደድ እሳት ተከስቶ ነበርና እንደነዚህ ያሉ እንግዲህ በዚህ በአዲስ ዓመት ውስጥ ገና በ3 ወራት ውስጥ እየተከሰቱ ያሉ ነገሮች በጣም አስደንጋጭም አስፈሪም ናቸው። እየተዛመተ ከሄደ ደግሞ ሌላው ዓለም ላይም ጉዳቱ ከፍተኛ ሊሆን እንደሚችል ነው እየተነገረ ያለው። እንግዲህ ይሄ መረጃ አለ አንቺ ጋር ደግሞ ይኖራል? አዎ እኔም ጋር ከዚሁ ከሰደድ እሳት ያልወጣ መረጃ ነው ያለው። በሰሜንና በደቡብ ካሮላይና አካባቢ እንደዚሁ በሰደድ እሳት መጠቃታቸውንና ብዙዎች ከቤት ንብረታቸው እየተፈናቀሉ እንደሆነ እየተገለጸ ነው የሚገኘው። እንግዲህ የሰደድ እሳት በተፈጥሮ የሚመጣ አደጋ ነው። ብዙ አደጋዎችን እያስተናገድን ነው የምንገኘው። ዓለማችን ላይ ከሚነገሩት ቀደምት በተለይ 2025 ከገባ በኋላ እንዳልከው በካሊፎርኒያ ግዛት ሎስ አንጀለስ ከተማ ያለው ትልቁ የሰደድ እሳት አደጋ ነው። ሌሎችም ደግሞ እየተሰሙ ነው። እንደነዚህ አይነት ያሉ የሰደድ እሳት አደጋዎች ያው የውጭዎቹን አነሳን እንጂ እኛም ሀገር ውስጥ በተለያዩ ክልሎች ከተሞች አካባቢ ላይ እንደዚሁ እየተነሳ ያለበት ጊዜ ነው ያለው። አንዳንድ ጊዜ የመንፈስም ማሰራር ጭምር እንዳለው ልናስተውል ይገባል። ስለዚህ በውጭም ያላችሁ እኛም ሀገር ውስጥ ደግሞ ያለንም ሰዎች በጣም ልንጸልይበት የሚገባ ጉዳይ ነው። እግዚአብሔር ተናግሮ እንግዲህ ጠላት በእንደዚህ አይነት አጋጣሚ የሚያጠፋቸው ነገሮች እንዳሉ ጭምር እግዚአብሔር ተናግሮ የተከሰቱ እንዳሉ ከዚህ ቀደም ያው መናገራችን ይታወሳል። አሁንም እንደዚህ አይነት ነገሮች በሚከሰቱበት ጊዜ ውስጥ ትልቅ ጥንቃቄ ልናደርግ ደግሞም ልንጸልይ ይገባል ለማለት እንወዳለን። ወደ ዜና ማራናታ እንለፍ። አዎ ዜና ማራናታ በነጻነቱ አቆማ ወደ እናንተ ይደርሳል። ጌታ ኢየሱስ ሊመጣ በደጅ ነው። ማራናታ
ሰላም ለእናንተ ይሁን። ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸውን ያለንበትን ዘመን ያሳያሉ ያልናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከመረጃዎቹ ጋር ነጻነት አቁማ ነኝ። የሚጋጩ ሰዎች መሃል ገብቶ መገላገልና እርቅ እንዲፈጠር ማድረግ የሚያስመሰግን መልካም ተግባር ቢሆንም በቦረና ዞን ተልተሊ ወረዳ የተከሰተው ግን የዚህ ተቃራኒ ነው። በወረዳው በባልና ሚስት መካከል የተፈጠረን ግጭት ለመገላገል የገቡት ጎረቤት ለምን ገላገልከን በማለት የገደሉት እናትና ልጅ በስራት መቀጣታቸው ተሰምቷል። ለግልግል የገቡት አቶ ጫና ቱቱ የተባሉ ጎረቤት ለምን ትገላግለናለህ በማለት ባለቤቷን ስትመታበት በነበረ ፍልጥ እንጨት ኩላሊታቸው ላይ በመምታት ጉዳት ስታደርስባቸው አንደኛ ተከሳሽ ኡንጋ ዱለቻም እናቴን ለምን ትገላግላታለህ በማለት ለግልግል የመጡትን አቶ ጫናን በእግሩ ፊኛቸው ላይ በመርገጥ ጉዳት ያደረሰባቸው መሆኑን በማስረጃ ተረጋግጧል። ተጎጂው አቶ ጫና ቱቶ በእናትና ልጅ በደረሰባቸው ጉዳት ኩላሊታቸውና ፊኛቸው ላይ ጉዳት በመድረሱ በአካባቢው ሰዎች እርዳታ ወደ ሆስፒታል እየሄዱ ያለ ሕክምና ሳያገኙ መንገድ ላይ ህይወታቸው እንዳለፈ ተረጋግጧል። ፖሊስ ከአካባቢው ሰዎች በደረሰው መረጃ መሰረት የሟችን አስክሬን በሆስፒታል ማስመርመር የድርጊቱን ፈጻሚዎች እናትና ልጅን በቁጥጥር ስር ያዋለ ሲሆን በአቃቢ ህግ የተመሰረተውን ክስ ሲከታተል የቆየው የቦረና ዞን ከፍተኛ ፍርድ ቤት የካቲት 17 ቀን 2017 ዓ.ም በዋለው ችሎት አንደኛና ሁለተኛ ተከሳሾችን በ12ና 11 ዓመት እስራት እንዲቀጡ የተወሰነባቸው መሆኑን ከቦረና ዞን ፖሊስ መምሪያ ወንጀል ምርመራ ዋና ክፍል ያገኘነው መረጃ ያሳያል። ወደ ቀጣዩ ንለፍ። በአውስትራሊያ አንዲት ነርስ ለእስራኤላውያን ታካሚዎች ሕክምና እንደማትሰጥ በመናገሯና በመዛቷ ክስ ተመሰረተባት ይላል። በአውስትራሊያ የምትኖር አንዲት ነርስ የሆስፒታሉ ሰራተኞች ለእስራኤል ታማሚዎች ሕክምና እንዳይሰጡና የግድያ ዛቻ ስትፈጽም የሚያሳይ ቪዲዮ መሰራጨቱን ተከትሎ ክስ ተመስርቶባታል። የኒው ሳውዝ ዌልስ ፖሊስ ረቡዕ ዕለት እንዳስታወቀው የ26 ዓመቷ ሴት በ3 ወንጀሎች ክስ እንደተመሰረተባት ይፋ አድርጓል። የኒው ሳውዝ ዌልስ ፖሊስ ኮሚሽነር ካረን ዌብ እንዳሉት ሴትየዋ ሳራ አቡሌብዴ የምትባል ሲሆን አውስትራሊያን ለቃ እንድትወጣና ማህበራዊ ትስስር ገጾች እንዳትጠቀም ተከልክላለች። ዌብ እንደተናገሩት ሴትየዋ በመጋቢት 19 በሲድኒ ፍርድ ቤት ትቀርባለች ብለዋል። ይህ እርምጃ የተወሰደው በሲድኒ ሆስፒታል ውስጥ የሚገኙ 2 የእስራኤል ታማሚዎችን ለመጉዳት ስትፎክር የሚያሳይ ምስል በዚህ ወር መጀመሪያ ላይ በማህበራዊ ሚዲያ ላይ በመሰራጨቱ የተነሳ ሲሆን ሰፊ ውግዘትንም አስከትሏል። ቻይና ከአሜሪካ ጋር ለሚደረግ ማንኛውም ጦርነት ዝግጁ መሆኗን ገለጸች ይላል ቀጣዩ ዜና። ቻይና በፕሬዝዳንት ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን ገልጻለች። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱ የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15% ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች። የቻይና ኤምባሲ በኤክስ ገጹ ላይ አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድ ወይም ሌላ አይነት ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ሲል ማክሰኞ ዕለት የሀገሪቱ የውጭ ጉዳይ ሚኒስቴር የሰጠውን መግለጫ በድጋሚ ጠቅሷል። ይህ የቻይና መግለጫ ትራምፕ የፕሬዝዳንትነት ስልጣናቸውን ከተረከቡ በኋላ የተሰማው የመጀመሪያው ጠንካራ አቋም ነው ተብሏል። ረቡዕ ዕለት የቻይናው ጠቅላይ ሚኒስትር ሊ ኪያንግ የዚህ ዓመት የሀገሪቱን የመከላከያ በጀት በ7.2% እንደምታሳድግ ተናግረው ነበር። አክለውም በዓለማችን በመቶ ዓመት ውስጥ ያልታዩ ለውጦች በፍጥነት እየተከሰቱ ነው ሲሉ አስጠንቅቀዋል። ከዚህ ቀደምም ቻይና ወደ ጦርነት ለመግባት ዝግጁ መሆኗን ተናግራ ታውቃለች። በጥቅምት ወር ፕሬዝዳንት ዢ በታይዋን ደሴት ዙሪያ ወታደራዊ ልምምድ ሲያካሂዱ ለነበሩ የሀገሪቱ ወታደሮች ለጦርነት ዝግጅታቸውን እንዲያጠናክሩ ትዕዛዝ ሰጥተዋቸዋል። የአሜሪካና ቻይና ግንኙነት ሁልጊዜ በውጥረት የታጀበ መሆኑ ይታወቃል። በቀጣዩ ዜና ትራምፕ የአውሮፓ ህብረት የተቋቋመው አሜሪካን ለመናድ ነው በማለት የ25% ታሪፍ እንደሚጥሉ ዛቱ ይላል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት በሚገቡ ምርቶች ላይ 25% ቀረጥ እንደሚጥሉ የተናገሩ ሲሆን ህብረቱ የተቋቋመው ሀገራቸውን ለመናድ ነው ሲሉ ተደምጠዋል። ትራምፕ በካቢኔያቸው የመጀመሪያ ስብሰባ ላይ ባደረጉት ንግግር በታሪፍ ላይ ውሳኔ እንደሚተላለፍና በቅርብ ጊዜ እንደሚገለጽ ተናግረው በአጠቃላይ ታሪፉ 25% ይሆናል ሲሉ ትራምፕ ለጋዜጠኞች ተናግረዋል።
አክለውም ወደ መደበኛው የውይይት ንግግራችን ስንመለስ ዩናይትድ ስቴትስ በንግድ ኢፍትሃዊ አያያዝ ውስጥ ትገኛለች ያሉት ትራምፕ 27 የአውሮፓ ህብረት አባል ሀገራት የአሜሪካን መኪናና የእርሻ ምርቶችን እንደማይቀበሉ ገልጸዋል። በአንጻሩ ግን ዩናይትድ ስቴትስ ሁሉንም ነገር ከነርሱ ትወስዳለች። የአውሮፓ ህብረት በአሁኑ ጊዜ 10% ታሪፍ የሚጥለው ከአሜሪካ በሚገቡ ተሽከርካሪዎች ላይ ሲሆን በአንጻሩ ከአውሮፓ ወደ አሜሪካ በሚልኩት ላይ ስንጥል የቆየነው ታሪፍ በ4 እጥፍ ያነሰ ነው ብለዋል። እነሆ እውነቱን እንነጋገር ከተባለ የአውሮፓ ህብረት የተቋቋመው ዩናይትድ ስቴትስን ለመናድ ነው ያሉት ትራምፕ ዓላማው ይህ ነው። እናም እስካሁን ጥሩ ሰርተዋል፣ አሁን ግን ፕሬዝዳንት ሆኛለሁ ሲሉ ተደምጠዋል። ትራምፕ የአውሮፓ ህብረትን ይጠላል ሲሉ በዩናይትድ ስቴትስ የቀድሞ የፈረንሳይ አምባሳደር ጌራርድ አራድ ቤክስ ላይ አስፍረዋል። የትራምፕ የቅርብ ጊዜ የንግድ ውዝግብ በዋሽንግተን እና በህብረቱ መቀመጫ ብራስልስ መካከል በአሜሪካ ትቅደም ጉዳይ ከፍተኛ ውጥረት ውስጥ ይገኛል። በቀጣዩ መረጃ አውሮፓ የታሪክ እጥፋት ላይ ትገኛለች ሲሉ የፈረንሳይ ፕሬዝዳንት ማስጠንቀቃቸውን ይመለከታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አውሮፓ የታሪክ እጥፋት ላይ እንደምትገኝ በብራስልስ ለመከላከያ ልዩ ምክር ቤት ለተሰበሰቡት የአውሮፓ መሪዎች ተናግረዋል። ስለ ዩክሬን ጉዳይ ለመምከር የተገናኙት የአውሮፓ መሪዎች አገሪቱን ከማስታጠቅ ባሻገር ከአሜሪካ ታገኝ የነበረውን እርዳታ እንደሚቋረጥ በፕሬዝዳንት ዶናልድ ትራምፕ የተገለጸላቸው ኪየቭ በምን አይነት መንገድ ይበልጥ መደገፍ እንደሚችሉ ይወያያሉ ተብሎ ይጠበቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በስብሰባው ላይ እንዲሳተፉም ተጋብዘዋል። ባለፈው ሳምንት መጨረሻ ፕሬዝዳንት ትራምፕና ፕሬዝዳንት ዜሌንስኪ በነጩ ቤተመንግስት ካደረጉት ንትርክ ወዲህ በአውሮፓ ያለው የመረበሽ ስሜት እና ስጋት ጨምሯል። የትራምፕ አስተዳደር ለሩሲያው ፕሬዝዳንት ቭላዲሚር ፑቲን ያሳዩት አቀራረብ አውሮፓ ለደህንነቷ አሜሪካ ላይ መተማመን እንደማትችል በማሳየቱ ብዙዎቹ የአውሮፓ መሪዎች ላይ ስጋት ተፈጥሯል። የፈረንሳዩ ፕሬዝዳንት ማክሮን ለህዝብ ባደረጉት ንግግራቸው አገራቸው ያላትን የኒውክሌር መሳሪያ በመጠቀም ለአውሮፓ አገራት የምትሰጠውን ጥበቃ ማራዘምን በተመለከተ ንግግር ለማድረግ ክፍት መሆኗን አስታውቀዋል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒ ኮስታ ለዩክሬንና አውሮፓ ደህንነት ወሳኝ ጊዜ መሆኑን ገልጸዋል። የአውሮፓ ኮሚሽን ኃላፊው ኡርሱላ ቮን ዴር ሌየን ለአውሮፓ መሪዎች በላኩት ደብዳቤ አህጉሪቱ ጊዜውን መዋጀት እንዲሁም ያላትን ኢንዱስትሪያልና ምርታማ ኃይል በማቀናጀት ወደ የጸጥታ ግቦች መምራት እንደሚገባት አሳስበዋል። ኃላፊው ሪአርም ዩሮፕ የተሰኘ ከዚህ ቀደም ታይቶ የማይታወቅ የመከላከያ ድጋፍም ይፋ አድርገዋል። አውሮፓ የመከላከያ በጀቷን በግዙፍና በአስፈላጊ ፍጥነትና ፍላጎት ለማሳደግ ዝግጁ መሆኗንም ገልጸዋል። ይህ ገለጻቸው አህጉሪቱ ካሁን በኋላ የአሜሪካን እርዳታ መተማመን እንደማትችል በብዙዎች ላይ የተፈጠረውን ስጋት የሚያሳይ ሊሆን ይችላል ተብሏል። ከዚሁ ርዕስ ሳንወጣ አውሮፓ የሩሲያን ጥቃት ለመከላከል ተጨማሪ 1000 የኒውክሌር አረሮች ያስፈልጓታል መባሉ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአውሮፓ የሰጡትን የደህንነት ዋስትና ያነሳሉ የሚለው ስጋት አውሮፓን ከአሜሪካ ነፃ ሆነው ራሳቸውን የሚከላከሉበት መንገድ ለመቀየስ እየተወያዩ ይገኛሉ ተብሏል። አውሮፓ ቭላዲሚር ፑቲን የሚሰነዝሩትን ጥቃት ለመከላከል ተጨማሪ 1000 የኒውክሌር አረሮች እንደሚያስፈልጓት የጀርመን የፖለቲካ ሳይንቲስቶች አስጠንቅቀዋል። የስታንፎርድ ዩኒቨርሲቲ ሁቨር ኢንስቲትዩሽን ቪዚቲንግ ፌሎ የሆነው ዶክተር ማክስሚላን ተርሃሌ ሩሲያ ለማስወንጨፍ ዝግጁ የሆኑ 1500 የረጅም ርቀት ሚሳኤሎች ያሏት ሲሆን አውሮፓ ግን ጥቂት መቶዎች ብቻ ናቸው ያሏት ብሏል። የአሜሪካው ፕሬዝዳንት ትራምፕ ለአውሮፓ የሰጡትን የደህንነት ዋስትና ያነሳሉ የሚለው ስጋት አውሮፓውያን ከአሜሪካ ነፃ ሆነው ራሳቸውን የሚከላከሉበትን መንገድ ለመቀየስ እያወያያቸው ይገኛል። ተመራጩ የጀርመን ቻንስለር ፍሬድሪክ ሜሬዝ ትራምፕ የአውሮፓ አጣፈንታ ብዙም እንደማያስጨንቃቸውና አስተማማኝ የጸጥታ አጋር እንደማይሆኑ አስተያየታቸውን ሰንዝረዋል። የመሃል ቀኝ ዘመም ክርስቲያን ዲሞክራቲክ ፓርቲ መሪ አውሮፓ ከዋሽንግተን ነፃ ሆና ራሷን እንድትከላከል ፈረንሳይና ጀርመን የኒውክሌር ትብብራቸውን ማስፋት እንደሚገባቸው ገልጸዋል። የእንግሊዙ ጋዜጣ ቴሌግራፍ እንደገለጸው ፈረንሳይ ለሩሲያ ግልጽ መልእክት ለማስተላለፍ ኒውክሌር የታጠቁ ተዋጊ ጀቶችን ወደ ጀርመን የመላክ ሀሳብ እንዳላት ይፋ አድርጓል።
በማድመጥ ላይ ያላችሁት የማራናታ ዜናዎች ነው። በዓለም ዙሪያ የሚሰማው የጦርነትና የግጭት ውጥረትና አለመረጋጋት ምናልባትም ከሁለተኛው የዓለም ጦርነት ወዲህ ከፍተኛ ደረጃ ላይ የደረሰበት ዓለም በስጋት ተወጥራ ያለችበት ጊዜ ላይ እንገኛለን። ይህ የጦርነትና ግጭት ስጋት በዓለም ታላላቅ ሀገራት መካከል መሆኑ ደግሞ ስጋቱን የበለጠ አሳሳቢ አድርጎ በእርግጥም ዓለም የጥፋቷ አፋፍ ላይ ናት እንድንል ያደርገናል። ቀጣዩ መረጃ ሰሜን ኮሪያ ላይ ያተኮረ ነው። ኪም ሰሜን ኮሪያ የኒውክሌር መሳሪያን ለመጠቀም በሙሉ አቅሟ እንድትዘጋጅ አሳሰቡ ይላል። ጠንካራ የማጥቃት አቅም ዋነኛው መገዳደሪያና የመከላከያ መንገድ ነው ያሉት ኪም ጆንግ ኡን የሰሜን ኮሪያ ጦር የኒውክሌር ታጣቂ ኃይል ያውደ ውጊያ ዝግጁነቱን እየፈተሸ መሳሪያዎቹንም ጥቅም ላይ ለማዋል ሰፊ ዝግጅት እንዲያደርግ ማሳሰባቸው ተገልጿል። የክሩዝ ሚሳኤል ሙከራው በምዕራባዊ የኮሪያ ልሳነ ምድር የባህር ዳርቻ ቢጫ ባህር ላይ ረቡዕ መከናወኑን ሮይተርስ ዘግቧል። የደቡብ ኮሪያ መከላከያ ፒዮንግያንግ ባለፈው ረቡዕ ሚሳኤሎችን ለማስወንጨፍ ስትዘጋጅ እንደነበር ማሳወቁን ከመግለጽ ውጪ እንደከዚህ ቀደሙ ዝርዝር መግለጫ አላወጣም። የኪም ጆንግ ኡን አስተዳደር በስም ከማይጠቅሳቸው ጠላቶች ከሚሏቸው ለሚቃጣ ጥቃት ከፍተኛ የማጥቃት አቅም ያላቸው ስትራቴጂካል ክሩዝ ሚሳኤሎች ሙከራ እንዲቀጥል አዘዋል። ጎረቤት ደቡብ ኮሪያና አሜሪካ በቀጣይ ወር የሚጀምሩትን የነጻነት ጋሻ የሚል መጠሪያ ያለውን ዓመታዊ ወታደራዊ ልምምድ ተከትሎም የፒዮንግያንግ የሚሳኤል ሙከራ ይደጋገማል ተብሎ ይጠበቃል። በመጀመሪያ የስልጣን ዘመናቸው ከኪም ጋር ደጋግሞ የተገናኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ውጥረቱን ለማርገብ እንደሚሰሩ መግለጻቸው ይታወሳል። ወደ ቀጣዩ እንለፍ። ዓለም ለረጅም ዓመታት በዶላር ማዕከላዊ መገበያያነት ስትጠቀም ቆይታለች። ይህም ከአሜሪካ የዓለም የግዙፍና ቀዳሚ የኢኮኖሚ ባለቤትነት ጋር የተያዘ መሆኑ ይታወቃል። አሁን ግን ይህ እየተለወጠ ያለ ይመስላል። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ ሀገራቸው በመስራችነት በተቀላቀለችው የሩሲያ፣ ቻይና፣ ህንድና ደቡብ አፍሪካ ስብስብ ክፍያዎችን በአማራጭ መክፈል የሚያስችል ዘዴ ይፋ እንደሚደረግ አስታወቁ ይላል ዜናው። በዓለም ኢኮኖሚ ዙሪያ ትልቅ ለውጥ ነው በተባለው በዚህ ዜና መሰረት እርምጃው በአሁኑ ወቅት በንግድና ኢንቨስትመንት የሚጣሉ እግዶች ኢኮኖሚያዊ ጥምረት የሚፈጠሩ እንቅፋቶችን ለማስወገድ እንደሚያስፈልግ ማሳያ ነው ብለዋል። ፕሬዝዳንቱ የክፍያ አማራጮችን ማስፋት ማለት ተጎጂነትን መቀነስ ማለት ነው ሲሉ ተናግረዋል። ብራዚል የወቅቱ የብሪክስ ፕሬዝዳንት ስትሆን ዓመታዊ ጉባኤውን በመጪው ሐምሌ ወር በሪዮ ጄኔሮ ታካሂዳለች። ወደ ቀጣዩ እንለፍ። ይህ ዘመን በርካታ የተፈጥሮ አደጋዎች በተለያዩ የዓለም ክፍሎች ሲከሰቱበት የሚታይ ነው። በሰሜንና ደቡብ ካሮሊና በተከሰተ ሰደድ እሳት በርካታ የአካባቢው ነዋሪዎች መፈናቀላቸው ተሰምቷል። የአደጋ ጊዜ ሰራተኞች በካሮሊና ሰሜናዊና ደቡባዊ ክፍል የተነሳውን ሰደድ እሳት ለማጥፋት ርብርብ አድርገው የነበረ ሲሆን በስፍራው ይኖሩ የነበሩ ዜጎችም አካባቢውን ለቀው እንዲወጡ ማስጠንቀቂያ ተሰጥቷቸዋል ተብሏል። የእሳት አደጋው አሁንም ለዌልሚንግተን፣ ቻርሌስቶንና የኮሎምቢያ አካባቢዎች ስጋትን ደቅኗል የተባለ ሲሆን የደቡብ ካሮሊና አስተዳደር ሄነሪ ማክማስተር የአደጋ ጊዜ ሰራተኞችን ማገዝ ያስፈልጋል በማለት ገልጸው በከተማይቱ የአስቸኳይ ጊዜ አዋጅ መታወጁን አስታውቀዋል። ሰደድ እሳቱ የተነሳበት ስፍራ ላይም የሙቀት መጠን በከፍተኛ ሁኔታ የሚጨምር በመሆኑ በአካባቢው የሚኖሩ ዜጎች ለደህንነታቸው ሲሉ ቦታውን መልቀቅ እንዳለባቸው ነው የከተማው አስተዳደር ያሳሰቡት። በተመሳሳይ ዜና በጃፓን በተቀሰቀሰው የሰደድ እሳት ከ4000 በላይ ሰዎች ከቤት ንብረታቸው ተፈናቀሉ ይላል። በጃፓን የተከሰተው ሰደድ እሳት በግማሽ ክፍለ ዘመን ታይቶ የማይታወቅና ለመቆጣጠር አስቸጋሪ እንደሆነ ተገልጿል። ሰደድ እሳቱን ለማጥፋት 2000 የሚሆኑ የአየርና የምድር የእሳት አደጋ ሰራተኞች ጥረት እያደረጉ ቢሆንም ለመቆጣጠር አዳጋች እንደሆነባቸው ተነግሯል። በአገሪቱ ሰሜን ምስራቅ በተከሰተው ሰደድ እሳት እስካሁን የአንድ ሰው ህይወት ሲያልፍ 4000 ሰዎች ከቤት ንብረታቸው ተፈናቅሏል። በሰደድ እሳቱ 80 ህንጻዎች መውደማቸው የተገለጸ ሲሆን 2600 ሄክታር መሬት የሚሆን ከባቢን ማውደሙም ተጠቁሟል። ጃፓን በፈረንጆቹ 1975 ሆካይዶ በሚባለው አካባቢ 2700 ሄክታር መሬት በሰደድ እሳት ከወደመባት ወዲህ ይህ የመጀመሪያው አስከፊ ሰደድ እሳት መሆኑን አመልክቷል።
ማን እንዳስቀመጣቸው ያልታወቁ ሚስጥራዊ የQR ኮድ ተለጣፊዎች በሙኒክ ከተማ በሚገኙ ከ1000 በላይ መቃብሮች ላይ መገኘታቸው ተሰምቷል። ተለጣፊዎቹ QR ኮዶች በደቡባዊ ጀርመን ከተማ ፍሪድሆልፍ ሶሎን መቃብር ላይ የተገኙ ሲሆን ፖሊስ ክስተቱን በማጣራት ላይ ነው ተብሏል። በጀርመኗ ከተማ በሚገኙ 3 የመቃብር ቦታዎች ላይ ከ1000 የሚበልጡ መቃብሮች ላይ ተለጣፊዎቹ የQR ኮድ በመቃብር ድንጋይና በእንጨት መስቀሎች ላይ ከየት እንደመጡና ለምን እንደመጡ ምንም አይነት መግለጫ ሳይሰጥ መገኘታቸው ግራ መጋባትን የፈጠረ ሲሆን የሙኒክ ፖሊስ ጉዳዩን እየመረመረ ይገኛል ተብሏል። የ5 በ3.5 ሴንቲሜትር ስፋት ያላቸው ተለጣፊ የQR ኮድ ህትመቶች ሲቃኙ በመቃብር ውስጥ የተቀበረ ሰው ስምና በመቃብር ውስጥ ያለው ቦታ ያሳያል ተብሏል። ከዚህ በስተጀርባ ምንም አይነት ፍንጭ አላገኘንም። ተለጣፊዎቹ ለአስርተ ዓመታት በቆዩ የመቃብር ድንጋዮችና የእንጨት መስቀል ብቻ ባለባቸው አዳዲስ መቃብሮች ላይ ተቀምጠዋል ሲሉ የፖሊስ ቃል አቀባይ ክርስቲያን ድሬክስለር ለአሶሺየትድ ፕሬስ ተናግረዋል። ለለቱ የመጨረሻ ወዳደረግነው መረጃ እንለፍ። ከግማሽ ሚሊዮን ዶላር በላይ የተገመቱ ጌጣጌጦችን ሰርቆ የዋጠው ግለሰብ በቁጥጥር ስር ዋለ ይላል። በአሜሪካ ፍሎሪዳ ግዛት ባለፈው ሳምንት ከግማሽ ሚሊዮን ዶላር በላይ ዋጋ የተተመነለትን የጆሮ ጌጥ ሰርቋል የተባለው ግለሰብን በቁጥጥር ስር ከመዋሉ በፊት ጉትቻዎቹን መዋጡን ፖሊስ ገልጿል። የኦርላንዶ ፖሊስ የ32 ዓመቱን ጄታን ጊልደርን የፍሎሪዳ የውድ ጌጣጌጥ መሸጫ መደብር ለሆነው ቲፋኒና ኩባንያው ሰራተኞች ፕሮፌሽናል አትሌቶችን እንደሚወክል በመግለጽ ከዋሸ በኋላ በርካታ ከፍተኛ ዋጋ ያላቸውን ጌጣጌጦች እንዲያሳዩት አድርጓል ብሏል። ከዚያም ጊልደር የጆሮ ጌጦችን ሰርቆ ከመደብሩ ሮጦ መውጣቱን የፖሊስ መረጃ ያስረዳል። በዚያው ዕለት ፖሊስ ግለሰቡን በቁጥጥር ስር ያዋለው ሲሆን የተሰረቁት የጆሮ ጌጦች ናቸው ተብሎ የታመኑ በርካታ ነገሮችን መዋጡን ፖሊስ አረጋግጧል። ሚስተር ጊልደር $769,500 የሚያወጡ 2 ጉትቻዎችን እንዲሁም ከሱቁ ሮጦ ሲወጣ ጥሎታል የተባለውን የአልማዝ ቀለበት ሰርቋል ተብሏል። ፖሊስ የግለሰቡን የሆድ ዕቃ የሚያሳይ የራጅ ውጤት ይፋ ያደረገ ሲሆን ግለሰቡ ሆድ ውስጥ ባድ ነገር ተቀምጦ ይታያል። ቢቢሲ የኦርላንዶ ፖሊስ ጌጣጌጦቹን ከግለሰቡ ሆድ ውስጥ ማውጣት ችሎ መሆኑን ላቀረበው ጥያቄ ምላሽ አላገኘም። ተደጋጋሚ ወንጀለኛ ነው የተባለው ጊልደር በኮሎራዶ 48 የተለያዩ ክሶች እንዳሉበት ተገልጿል። ይህ ዘመን ጦርነትና የጦርነት ወሬ የተፈጥሮ መቃወስና አደጋ የሞራል ውድቀትና ልቅነት እየጨመረ ያለበት የምናየውና የምንሰማው ሁሉ በእርግጥም ዘመኑ የመጨረሻ ዘመን መሆኑን የሚያሳይ ነውና በተዘጋጀ ህይወት የጌታ ኢየሱስ ክርስቶስን ዳግም ምጽአት እንጠባበቅ በማለት ለለቱ ያዘጋጀንላችሁን ከተለያዩ ዓለም አቀፍ መገናኛ ብዙሃን ያሰባሰብናቸውን የማራናታ ዝግጅት ዜናዎች በዚሁ እናበቃለን። ሰላም ለእናንተ ይሁን። ክቡራትና ክቡራን እየተከታተላችሁ የምትገኙት በጄኤምኤም ቴሌቪዥን የማራናታ ቴሌቪዥን ፕሮግራማችንን ነው። አብሮነታችሁ ስላልተለየን እጅግ አድርገን እናመሰግናለን። ከጌታ ኢየሱስ ክርስቶስ ምጽአት ጋር የሚገናኙ የተለያዩ ፕሮግራሞችን ወደ እናንተ እያደረስን ነው የምንገኘው። አሁን ደግሞ ስለ ሪቫይቫል ያዘጋጀንላችሁ ፕሮግራም ይኖራል። ሪቫይቫል ምንነትና ተጽዕኖ በሚል አንድ ፕሮግራም አዘጋጅተናል። ስለሱ የምንለው ጉዳይ ይኖራል። ከፕሮግራሙ የምንረዳው ነገር አለ። ነገር ግን ሪቫይቫል ማለት በራሱ መነቃቃትና መታደስ በአማኞችና በቤተክርስቲያን ላይ ሲሆን ነው። ሪቫይቫል የራሱ የሆነ ውጤት አለው። ከውጤቶቹ ውስጥ እንግዲህ የጸሎት ህይወት መጨመር፣ ወደ ንስሐ ህይወት መቅረብ፣ እንዲሁም ደግሞ ወንጌልን በፍጥነት ለተለያዩ ሰዎች ማድረስ የሚነሱ ናቸው። እንዲሁም ደግሞ ማህበራዊ ተሐድሶ፣ እውነተኛ የሆነ አምልኮ በተለይ በያዕቆብ ምዕራፍ 2 ላይ እንደሚናገረው ወንድሞችና እህቶች ራቆታቸውን ሆኖ ቢመጡ የዕለት ጉርሳቸውን አጥተው ቢመጡ ሂዱ ሳትሙቁ ጥገቡን ብትላቸው ምን ይጠቅማቸዋል ይላልና
ከንግግር ያለፈ ከስብከት ያለፈ ተግባር ያለው ህይወት ሊኖረን እንደሚገባ የሚያስረዳ ክፍል ነውና የታረዙትን ማልበስ የተጠሙትን ማጠጣት እንዲሁም ደግሞ የታሰሩትን መጠየቅ እንዳለብን ይሄ እውነተኛ የሆነ አምልኮ እንደሆነ መጽሐፍ ቅዱስም ይናገራልና ስለ ሪቫይቫል ሲነሳ ተጽኖች አሉት በጎ ያልሆነም የዲኖሚኔሽን መብዛት የቤተ እምነቶች መከፋፈል በተለያየ ጊዜ ወንጌልን ከመስራት ይልቅ በእነዚህ አይነት ሹኩቻዎች ማለፍ የገንዘብ ጉዳይ እነዚህ በጎ ያልሆኑ ተጽኖች እንደሆኑ ይታያል በጎ ከሆኑ ተጽኖች ደግሞ ወደ እንግሊዝ ሀገር አንድ ጥናት የሚያሳየው ነገር አለ ዊሊያም የሚባል እንግሊዛዊ ነውና ምንድነው ያደረገው ከፖለቲክሱ አንፃር ሪቫይቫልን ስናየው ማለት ነው የፓርላማ አባል ነው እንዲሁም ደግሞ አገልጋይ ነውና በዚያን ዘመን በጣም የባሪያ ንግድ የተስፋፋበት ዘመን ነበር በ1807 አካባቢ የባሪያ ንግድ መቆም አለበት የሚል ተሐድሶ ሙቭመንት አስነስቶ ከዛ ከ26 አመት በኋላ ሌሎችም ሰዎች ተሳትፈውበት ይሄ ሙቭመንት ፍጻሜውን አግኝቶ ብዙዎች በተለይ አሜሪካውያንና የአውሮፓ መንግስታት ወደ አፍሪካ ሚሽነሪዎችን በመላክ ተሐድሶ እንግዲህ ምን ያህል በጎ ተጽዕኖ እንዳለው የሚያሳይ አንድ ማሳያ ነው መስ እንግዲህ ሪቫይቫል ብዙ ጊዜ አንተና ሪቫይቫል አብረው የሚነሱ ነገሮች ናቸው ቅድምም በመቀሌ ከተማ ከሰጠው ስልጠና ጋርም ተያይዞ ስለ ሪቫይቫል ብዙ ጊዜ አንስተሃልና የምትለን ነገር ይኖራል አው እንዳልሽው ነው ከአንቺ የተለየ ብዙም ነገር የለኝም ግን ከ14ኛው ክፍለ ዘመን እስከ 20ኛው ክፍለ ዘመን በዓለማችን ላይ የተከሰቱ ትልልቅ ሪቫይቫሎች ነበሩ በተለይም ደግሞ በአውሮፓም በአፍሪካም በሌሎችም ዓለማትም ጭምር ነው እነዚህ የተነሱ ሪቫይቫሎች ፖለቲካው ላይ ትልቅ ተጽዕኖ አምጥተዋል ኢኮኖሚው ላይ ትልቅ ተጽዕኖ አምጥተዋል መንፈሳዊው ላይም ማህበራዊ ላይም እና ያመጣቸው እነዚህ ትልልቅ ተጽዕኖች እንደ ሀገርን ለውጠዋል አህጉርን ለውጠዋል ደግሞም በዓለም አቀፍ ደረጃ ቅድም እንዳልሽው ደግሞ ሚሽነሪዎች ልከው ወንጌል ወዳልደረሰባቸው አካባቢዎች ወንጌል እንዲደርስ ትልቅ ምክንያት ሆኗል ትልልቅ የምድር ከርሰ ምድር ሀብቶች የወጡት በሪቫይቫል ወቅት ነው የተለያዩ ሰዎች እግዚአብሔር በሚሰጣቸው ምሪት እነዛን የከርሰ ምድር ሀብቶችን የማወቅና እነዛን የማውጣት ስራ ላይ ትልልቅ የመንፈሳዊ ቴዎሎጂ ኮሌጆች የተከፈቱት በዛ ነው ሴኩላር ለምሳሌ አሜሪካን ውስጥ ያሉ ትልልቅ የትምህርት ተቋማቶች በሪቫይቫል ወቅት ነው በማህበራዊ ህይወት ደግሞ ሰዎች የግብረ ገብ ጦት ባጡባቸው ለምሳሌ ሰካራሞች በበዙባቸው ታራሚዎች በበዛባቸው ብዙ አይነት ተጽዕኖዎች በበዙባቸው ጊዜያቶች ውስጥ ሁሉ የተነሱ ሪቫይቫሎች ማህበረሰቡን የመለወጥ ተቋማትን የመለወጥ ለምሳሌ መጠጥ ቤቶችን ያዘጉ ሪቫይቫሎች ነበሩ ማረሚያ ቤቱን ያዘጉ ሪቫይቫሎች ነበሩ የሰዎችን ያንድ ዘመን ላይ የሚታይ በጣም ክፉ የሆነ በጣም ለምድርም ለከተማይቱም ለነገስታትም ያስቸገሩ በጣም መጥፎ የሆኑ የባህሪ ዝቅተቶች ዝርፊያ ምናምን የመሳሰሉት አይነት ነገሮች የተስፋፉባቸው ዘመናት ላይ የመጡ ሪቫይቫሎች ናቸው ዓለማችን ላይ ትልልቅ ተጽዕኖ ፈጥረው ለምድሪቱም በረከት የሆኑ በሁሉም አቅጣጫ ማለት ነው እና ምድርን አሳርፈዋል ከዛ ባሻገር ደግሞ አህጉራትን የለወጡበት ሁኔታ አለና እንደነዚህ ያሉ ተጽዕኖዎች እንግዲህ ዓለማችን ላይ ዛሬ ድረስ ለወንጌል መስርጭት ከፍተኛ አስተዋጽኦ አበርክተዋል አሁንም ዓለማችን ካለችበት ከተለያዩ በጦርነት ካለችበት በመንፈሳዊ ህይወት ውድቀት ውስጥ ባለችበት ኢኮኖሚውንም ብንመለከት ማህበራዊ ሁሉንም አቅጣጫ ብናይ ትልቅ ዝቅጠት ውስጥ ነው ያለነው ስለዚህ ይሄ ዘመን ሊለወጥ የሚችለው ምንድነው የሪቫይቫል መምጣት ነው የሪቫይቫል መምጣት ፈራህ እግዚአብሔርን ያመጣል በቸርቾች ላይ ትልቅ ተሐድሶን ያመጣል ለውጥን ያመጣል መንፈሳዊ እንቅስቃሴው የበረታ እንዲሆን ወንጌል በጣም እንዲሰራጭ ያደርጋል ይሄ በመንፈሳዊ ረገድ ያለው እንዳለ ሆኖ ደግሞ በኢኮኖሚም በማህበራዊ በፖለቲካም ረገድ ደግሞ የሚያመጣቸው ትልቅ ተጽዕኖ አለው በመንፈሳዊ ረገድ ያው የሚያመጣቸው ትልልቅ ተጽዕኖዎች እንዳሉ ሆነው የመንፈስ ቅዱስ አብዮትም ጭምር ስለሆነ መንፈስ ቅዱስ ደግሞ ሲመጣ በኃይል ነው የሚመጣው ምድርን የሚያጥለቀልቅ ከተማን የሚያጥለቀልቅ ቸርችን የሚያጥለቀልቅ አካባቢውን የሚያጥለቀልቅ ነገር ስለሆነ በሁሉም ረገድ ትልቅ ተጽዕኖን የሚያመጣ ነገር ስለሆነ ስለ ሪቫይቫል ልንጸልይ ልንማጸን ልንጮህ ይገባል ብዬ አስባለሁ እኔ
ከ2008 ጀምሮ ኢትዮጵያ ምድር ውስጥ በጣም መናፈቀው መጣማው ሪቫይቫል ነው ያው እንደምታውቂው ደግሞ ሶስተኛ ልጅም ስሙ ሪቫይቫል ነው በጣም ደስ ይላል መስዬ ጌታ ኢየሱስ ይባርክ እንዲሁም ደግሞ ተመልካቾች ስለ ሪቫይቫል ያላችሁን ሐሳብ አስተያየት ዕውቀት ከናንተ ምን ተጠብቃለን ስክሪናችን ላይ በመታየት የስልክ ቁጥር ባጭር የጽሁፍ መልእክት ስለ ሪቫይቫል እንድታጋሩን በሚቀጥለው ሳምንት ደግሞኛ የነሱን ሐሳብ ሁሉንም ባይሆን ቃል አንገባም አይደል የተወሰነውን ይዘን መተን አብረን የምንካፈል ነው የሚሆነው ያላችሁን ሐሳብ ባጭር የጽሁፍ መልእክት ላኩልን የሚቀጥለው ሳምንት ላይ ምንመለስበት ይሆናል ዛሬ ክፍል አንዱን ነው የምናቀርበው ስለዚህ ወደዛው እንለፍ ወደ ፕሮግራሙ እናልፋለን አብራችሁ ነው ሪቫይቫል ወይም ታድሶ እንደገና መኖር መንፈሳዊ መነቃቃት ወደ ቀደመው ነገር መመለስ የሚሉ ተዛማጅ ትርጉሞች ያሉት ሲሆን በቤተክርስቲያን ብሎም በአንድ ሀገር ላይ የሚከሰት መንፈሳዊ መነቃቃት ይህም መነቃቃት ደግሞ ከሀገር ባለፈ ዓለም አቀፋዊ ለውጥ ማምጣት ሲችል ማለት ነው ከ14ኛውና 15ኛው ክፍለ ዘመን ጀምሮ በዓለማችን ላይ የታዩ ታላላቅ የታድሶ እንቅስቃሴዎች በመላው ዓለም ትልልቅ ተጽዕኖዎችን በመንፈሳዊ ማህበራዊና ፖለቲካዊ ጉዳዮችን ጭምር ላይ የላቀ አስተዋጽኦን አበርክተው አልፈዋል በተለይ እንደ አውሮፓና አሜሪካ አፍሪካን ጨምሮ ባደጉት ሀገራት ሁሉ ላይ ያመጣው ተጽዕኖ ይቀረሽ የማይባል ነው የታድሶ መነሳት ምክንያት የቤተክርስቲያኑ ውድቀት የግብረ ገብ ጦት የእውነት ጦት የኃይል ጦትና የአንድነት ጦትን ተከትሎ በቅዱሳን ማህበረሰብ ውስጥ ጎልቶ መታየቱ ሰዎች የነዚህን ጦቶች ለመሙላት በሚጸልዩበት ወቅት የመንፈስ ቅዱስ ምላሽ በኃይል የመገለጡ እውነታ ነው በፈረንጆች ኦክቶበር 31 1517 በጊዜው የካቶሊክ መሪ ሊዮ አምስተኛ የተበሳጩት ማርቲን ሉተር በዊተንበርግ ዩኒቨርሲቲ ቻፕል በር ላይ 95 ሐሳቦችን የያዘ ወረቀት በመለጠፍ በጀርመን ካቶሊክ ቤተክርስቲያን ውስጥ አልፍ ሲልም በአውሮፓና ከዚያም ባለፈ ታድሶ አምጥቷል የሉተር 95 ሐሳቦች ወደ ህትመት ቤቶች ውስጥ በመግባት ጀርመንን በሁለት ሳምንት ውስጥ አጥለቅልቋል መላውን አውሮፓ ደግሞ በሁለት ወራት ውስጥ መድረስ ችሏል የሉተርን 95 ነጥቦችን ተከትሎ የካቶሊክ ቤተክርስቲያን ውስጥ ይደረጉ የነበሩ ትክክለኛ ያልሆኑ ነገሮችን እንዲቀሩ አድርጓል የጀርመኑ የማርቲን ሉተር ታድሶ ወደ አሜሪካን ስናልፍ እንደ አውሮፓውያን አቆጣጠር ከ1734 እስከ 1760 በነበረው ዘ ግሬት አዌኪንግ ተብሎ በሚጠራው የሪቫይቫል ታድሶ ወቅት ለሀገሪቱ ትልቅ መሰረት እንደሆናት ይነገራል የሀገሪቱ ሕገ መንግስት የረቀቀውም በዚሁ ጊዜ ነበር አርቃቂዎቹም ቢሆኑ በርካታዎቹ በዚህ የክርስቲያን ዘ ግሬት አዌኪንግ ተጽዕኖ ስር የነበሩ ናቸው የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው ቃል ደግሞ ዋናው የጊዜው ሐሳብ ነበር ይህ ዘ ግሬት አዌኪንግ በአሜሪካን የተጀመረው ጆናታን ኤድዋርድስ በተባለ እንደ አውሮፓውያን አቆጣጠር በ1924 መዳን በእምነት ብቻ ነው የሚል ትምህርትን በሚያስተምር ሰው ነበር ከዚያም በመቀጠል ከ1795 እስከ 1845 ድረስ የቆየ ዘ ሰከንድ ግሬት አዌኪንግ የተባለ የመንፈሳዊ መነቃቃት ጊዜ ነበር ይህኔ በአንድ ጊዜ የከተማ ህዝቡላ ኢየሱስን ለመከተል ይወስን እንደነበረ ታሪክ ምስክር ነው ከዚያ ቀጥሎ ከ1857 እስከ 1858 እንደ አውሮፓውያን አቆጣጠር ሀገሪቷ ከነበረችበት ታላቅ የኢኮኖሚ ችግር በገጠማት ጊዜ የነበረ ሪቫይቫል ነው በርካታ ቢዝነሶች ከነበሩበት የኢኮኖሚ ችግር እንዲወጡ ለመርዳት ጀርሚያ ላንፈር የተባለ ሰው በሁሉም ቀናት ከምሳ በኋላ ሰዎች ወደ ቤተክርስቲያን እየመጡ እንዲጸልዩ ሁኔታዎችን አመቻችቶ ነበር የጸሎት መርሃ ግብሩ በመቀጠል በኒውዮርክ ከተማ በሙሉ ባሉ ቤተክርስቲያናቶች ከዚያም በጥቂት ጊዜ ውስጥ ወደ መላ ሀገሪቱ ጸሎት ማድረግና በርካታ ሰዎች ወደ መዳን መጥተዋል ዌልስ የሪቫይቫሎች ምድር በመባል ትታወቃለች በብዙዎች ግምት ከሪቫይቫሎቿ ሁሉ በ1904 የተቀሰቀሰው ሪቫይቫል በዌልስ ብቻ ሳይሆን በቤተክርስቲያንም ታሪክ ውስጥ ከተከሰቱ ሁሉ ታላቅ ነው ያ ሪቫይቫል እስከ ዛሬም ድረስ በብዙዎች ገና እየተጠና እየተጻፈበትም ነው ያለው ሪቫይቫሉ ከመቀስቀሱ ቀደም ብሎ በነበሩት ወራት ከ40,000 የማያንሱና የማይተዋወቁ ሰዎች በያሉበት ሆነው እግዚአብሔር ሪቫይቫል እንዲልክላቸው ይጸልዩ ነበር ሪቫይቫሉ በተቀሰቀሰ በመጀመሪያው ከ100,000 በላይ ሰዎች ከዓለም ወደ ቤተክርስቲያን ፈልሰዋል በዌልስ ከተሞች ነዋሪዎች መካከል ከሶስቱ አንዱ በሪቫይቫሉ ስብሰባዎች ላይ ተካፋይ ይሆን ነበር የዌልስ ሪቫይቫል ብዙ እንግዳ ባህሪያት ነበሩት በየከተማው ስለሚደረጉት ስብሰባዎች በህዝብ መገናኛዎች ማስታወቂያ አይነገርም
በስብሰባዎች ላይም እንደ ዛሬው ጊዜ እንደሚበዘብዙት ገንዘብ አይሰበሰብም። የተደራጀ የመዘምራን ቡድን፣ የመዝሙር መጽሐፍት፣ የሙዚቃ መሳሪያ፣ የፕሮግራም ወይም የአምልኮ መሪ፣ የታወቁ ሰባኪዎችም የሉትም። ሰዎቹም ሆነ ዕቃዎች ጠፍተው ሳይሆን አላስፈለጉም። ዝማሬ ግን ነበረ፣ ያውም በሰሙት ሁሉ ላይ እጹብና ድንቅ የተባለ ዝማሬ። አምልኮም ነበረ፣ ያውም በቃላት ሊገለጽ የማይችል ምድራዊ የማይመስል በመንፈስ የሆነ አምልኮ። የመንፈስ ቅዱስ መገኘትና ሁኔታዎችን ሁሉ መቆጣጠር ግን ነበረ፣ ያውም በስፍራው ለነበሩት ሁሉ በሚታይና በሚታወቅ መልኩ። አንድ የሎንዶን ዴይሊ ጋዜጣ ዝነኛ ዘጋቢ ጸሎቱና ዝማሬው አስደናቂዎች ናቸው፣ ከሁለቱም የበለጠ የሚያስደንቁት ግን በየመሃሉ የሚፈጠሩ ድምፅ የማይሰማባቸው የፍጹም ጸጥታ ጊዜያት ናቸው ሲል ጽፏል። አጭር ጊዜ ውስጥ አንድን አካባቢ ፈጽሞ በመለወጥ የዌልስ ሪቫይቫል በመጽሐፍ ቅዱስም ሆነ ወይም በቤተ ክርስቲያን ታሪክ ተመሳሳይ አልተገኘለትም ይባላል። ሰዎች የትም ሀገር ሆነው በቃል ወይም በደብዳቤ በጋዜጣ ወይም በመጽሐፍ ስለ ዌልስ ሪቫይቫል በሚያነቡበትና በሚሰሙበት በዚያ በሕይወታቸውና በዙሪያቸው ሌላ ሪቫይቫል ይነሳል። በህንድ፣ በኮሪያ፣ በሩሲያ፣ ቻይና፣ በጃፓን፣ በላቲን አሜሪካ፣ በደቡብ አፍሪካ እንደዚያ ሆኗል። በ1906 በሎስ አንጀለስ ከተማ የፈነዳውና እስከዛሬም ድረስ በዓለም ዙሪያ በመቶ ሚሊዮኖች ለሚቆጠሩ ሰዎች መዳንና መለወጥ ምክንያት እየሆነ ያለው የአዙዛ ጎዳናው ሪቫይቫል ከዌልስ ሪቫይቫል ጋር በቀጥታ የተሳሰረ ነው። ሪክ ጆይነር ዘ ወርልድ አፍሌም በሚል ስለ ዌልስ ሪቫይቫል በጻፈው መጽሐፍ ውስጥ የ11ኛው ምዕራፍ ርዕስ አንድ አገር ዳግመኛ ሊወለድ ይችላልን ሲል ይጠይቃል። በዚህ መጽሐፍ ውስጥ ሪክ ጆይነር እንዲህ ይላል: ማህበረሰብን በመለወጥ ረገድ በዌልስ የሆነውን የሚተካከል ሌላ ምሳሌ በታሪክ አልተመዘገበም። ከባድ ወንጀሎች ከቁጥጥር ውጪ እየጨመሩ በሄዱባቸውና በስርዓት አልበኝነት አፋፍ ላይ በነበሩ አንዳንድ ከተሞች ውስጥ በሪቫይቫሉ ወቅት አንድም ወንጀል ነክ ድርጊት አልተመዘገበም። በሌሎች ከተሞች ደግሞ በአደባባይ ሰክሮ እንደ መታየት ያሉ አንድ ሁለት ቀላል ወንጀሎች ብቻ ናቸው የተመዘገቡት። ብዙ ወህኒ ቤቶችና ጊዜያዊ ማረፊያ ቤቶች ሙሉ በሙሉ ባዶ ሆነው ነበር። ከሪቫይቫሉ አስቀድሞ ዌልስ በስካርና በቁማር ወረርሽኝ ተለክፋ ነበር። በሪቫይቫሉ ወቅት ደግሞ መጠጥ ቤቶች ወይ ተዘግተዋል ወይም ደግሞ ወደ መንፈሳዊ ስብሰባ ማካሄጃ አዳራሽነት ተለውጠዋል። ለፍተው ያገኙትን ገንዘብ በመጠጥና በቁማር ያባክኑ የነበሩ ሰራተኞች ደሞዛቸውን ወደ ቤታቸው ይዘው መግባት ጀምረዋል። ከመንፈስ ቅዱስ ወቀሳ የተነሳ ሰዎች ያለ አግባብ የወሰዱትን ንብረቶች ለባለቤቶች ይመልሳሉ። በሺዎች የሚቆጠሩ አዳዲስ አማኞች ተበድረው ያስቀሩትን የቆየ ዕዳ ይከፍላሉ። እነዚህ ሁለት ድርጊቶች ብቻ በማህበረሰቡ ኢኮኖሚ ላይ የማይናቅና አዎንታዊ አስተዋጽኦ አድርገዋል። ዝነኛና ተወዳጅ የነበሩትን የዌልስ የሙዚቃ በዓላት በሪቫይቫል ወቅት ማክበር አልተቻለም። ምክንያቱም እንደ ሳንኪዎች እና እስክንድሮች ያሉ ታዋቂ ዘፋኞቻቸው በሪቫይቫሉ ላይ ዘማሪያን ስለሆኑ ነው። የቲያትር ቤቶችና ስታዲየሞች ተመልካች በማጣት ተዘግተዋል። የፖለቲካ ስብሰባዎች ተሰርዘዋል ወይም እስከናካቴው እርግፍ ተደርገው ተተተዋል። ብዙዎች የህዝብ ተመራጮች ከሎንዶን የመጡት እንኳን ሳይቀሩ ወደ ሪቫይቫሉ ስብሰባ በመሄዳቸው በምክር ቤት ውስጥ ያሉት መቀመጫዎቻቸው ባዶ ሆነው ነበር። በንጹህ ሙያና ምርት ላይ የተመሰረተ የንግድ ድርጅቶች ገበያቸው ሲደራ፣ መጥፎና ጎጂ የሆኑ የገበያ ማዕከላት ግን ገበያ በማጣት ተዘግተዋል። አንድ ማህበረሰብ እንደዚህ ባለ አጭር ጊዜ ውስጥ እንደዚህ በጥልቀት የተለወጠባት መንፈሳዊ ሪቫይቫል በታሪክ ውስጥ ምናልባትም ከዚህ በፊት አልነበረም። ወደ ቻይና ስናልፍ ከ1 ቢሊዮንና ከዚያ በላይ የሚቆጠር ህዝብ ያላት ቻይና ፈጣን የኢኮኖሚ እድገት እያስመዘገበች ትገኛለች። ምርቶቿም በዓለም ገበያ ትልቅ ተወዳዳሪ ናቸው። ክርስትና በቻይና ከ1979 ወዲህ በየዓመቱ በ10 በመቶ እያደገ ነው ይላሉ ጥናቶች እንደሚያሳዩት። በአንዳንዶች ግምት ደግሞ ይህ እድገት የአገሪቱን የክርስቲያን ቁጥር በ2030 በዓለማችን ብዙ ክርስቲያኖች ያሉባት አገር ትሆናለች የሚል ግምት አስቀምጠዋል። በፊንግያንግ የፐርዱ ዩኒቨርሲቲ በቻይናና ሃይማኖት ትምህርት ጥናት ማዕከል በቻይና ከ93 እስከ 115 ሚሊዮን የሚጠጉ ክርስቲያኖች አሉ ሲል ግምቱን አስቀምጧል። ነገር ግን 30 ሚሊዮን የሚሆኑት ብቻ ናቸው ከመንግስት ዕውቅና በተሰጠው ቤተክርስቲያን ውስጥ አምልኮ የሚያደርጉትና የሚካፈሉት። 20 በመቶ የሚሆኑት የመንግስት ኃላፊዎች ክርስቲያን እንደሆኑም ይነገራል። በዚህ ሁሉ የሚጨምር ቁጥር ውስጥ ግን ትልቅ መከራና ስደት እየገጠማቸው ይገኛል። ይህ ሁሉ ቁጥር ከ16ኛው ክፍለ ዘመን መጨረሻና 17ኛው ክፍለ ዘመን መጀመሪያ የጣሊያን መልእክተኞች ወንጌሉን ወደ ስፍራው እንዳደረሱ ይነገራል። ከነርሱ በኋላ በለንደን የሚስዮን ማህበራት ሮበርት ሞሪሰን የተባለ የወንጌል መልእክተኛ መላኩን መረጃዎች ያሳያሉ። በዚያን ጊዜ ለመጀመሪያ መጽሐፍ ቅዱስ ወደ ማንዳሪን ቋንቋ እንደተቀየረም ይነገራል። ወደ መጨረሻው ስናልፍ የቶሮንቶን ሪቫይቫል ነግረናችሁ የዛሬውን ክፍል አንድ እናብቃ።
በካናዳ ቶሮንቶ ቫይንያርድ ቤተክርስቲያን እንደ አውሮፓውያን አቆጣጠር በ1994 ዓ.ም ነበር ሪቫይቫሉ የተከሰተው። ሪቫይቫሉ ሲከሰት መሬት ላይ ተዘርረው ራእይንና ህልምን ማየታቸው፣ የማያቋርጥ ሳቅ መሳቅ፣ ለቅሶ፣ የደቦል አንበሳ ከባድ ድምጽ መሰማት፣ የበደሏቸውን ይቅር ማለት፣ ማስመለስ፣ ቁርሾና የመሳሰሉትን ነገር ከውስጣቸው የማውጣት ትልቅ የታድሶ እሳት ነበር በወቅቱ የተቀጣጠለው። 120 የነበሩ ምዕመናን ወደ 1000 በአንድ ጊዜ እንዲያሻቅብ አድርጓል። በዚህ ወቅት ወደ ሌሎች ዓለማትም ሪቫይቫሉ ተዛምቷል። የሪቫይቫሉን ገጽታ ሊዘግብ የሄደ አንድ የቶሮንቶ ጋዜጠኛ ፓስተሮቹ እጆቻቸውን እየጫኑ ሰዎች መውደቃቸው ጥያቄ ሆኖበት እህቱን ጠየቃት። እናም እሷም የመከረችው ምክር ማስታወሻ ደብተሩን አስቀምጦ በወቅቱ ከሚደረገው መንፈሳዊ እንቅስቃሴ ጋር ትብብር እንዲያደርግ እናም ያ የሚዲያ ባለሙያ ስክሪፕቶና ማስታወሻ ደብተሩን አስቀምጦ መንፈሳዊ በረከቴን ለመቀበል ጓጓው። አስገራሚ ሰላምና ጸጥታ በውስጤ ፈሰሰ። አይቼው የማላውቀው መንፈሳዊ በረከት በልቤ ተሰማኝ። በብዙ መቶ ሺህ ለሚቆጠሩ ሰዎች ዘላቂ መንፈሳዊ እድገት አምጥቷልም ሲል እማኝነቱን ተናግሯል። የተወደዳችሁ ተመልካቾቻችን ሳምንት ደግሞ ክፍል 2 ይዘንላችሁ እንቀርባለን የሌሎች ዓለማትን። እስከዛው እጅግ ታላቅ የታድሶ እንቅስቃሴ በመድራችን እንዲነሳ እየተመኘን በዚሁ እናበቃለን። መልካም የታድሶ ዘመን ይሆንልን። ክብራትና ክብራን እንግዲህ የምትከታተሉት የማራናታ ፕሮግራማችንን ነው። በድጋሚ አብራችሁ እንድትቆዩ በጣም በአክብሮት እንጋብዛለን። እንግዲህ ዛሬ በፈረንጆቹ አቆጣጠር 3ኛ ወር ላይ ነን አይደል? በእነዚህ 2 ወራቶች ውስጥ ከሁለት ወራቶቹም ለአዲሱ ዓመት ዋዜማ ጭምር በሆነበት ጊዜ ውስጥ ደግሞ በጣም በሚያስገርም ሁኔታ ዓለማችን ላይ የተከሰቱ ያሉ ከመጨረሻው ዘመን ጋር የተያያዙ ዓለም ምን ያህል ጭንቅ ውስጥ እንዳለች፣ ምን ያህል አስፈሪ ጊዜ ውስጥ እንዳለን፣ ምን ያህል ከባድ ዘመን ውስጥ እንዳለን የሚያሳዩ የተለያዩ እውነታዎችን እየተመለከትን እንገኛለን። አልፎ አልፎ እንግዲህ የደረስንባቸውን ወይም ደግሞ በወራቶች ውስጥ ወይም በአመቱ አጋማሽ ወይም ደግሞ አመቱ ሙሉ ውስጥ ከተከሰቱት ውስጥ ዓለም ላይ የተከሰቱ ያሉ ነገሮች ምን ያህል የጌታ መምጫ ጊዜው እንደደረሰ የሚያመላክቱ ነገሮችን እየቀነጫጨብ እናሳያለን። አዎ በዓለማችን ላይ የተከሰቱ ቅንጭብጭብ እውነታዎችን ወደ እናንተ የምናደርስበት ሰዓት ነው። ተከታትለን እንመለሳለን። ጌታ ኢየሱስ ሊመጣ በደጅ ነው። ማራናታ
ከጂኤምኤም ስቱዲዮ የማራናታ ፕሮግራማችን የስካሁኑን ይመስል ነበር። በነበረን ቆይታ ደግሞ እግዚአብሔር አምላክ ትልቅ ነገር እንዳስተማራችሁ ተስፋ እናደርጋለን። ስለተከታተላችሁን ደግሞ እግዚአብሔር አምላክ ይባርካችሁ ለማለትም ደግሞ እንወዳለን። የማራናታ ቴሌቪዥን ፕሮግራም ዘወትር እሁድ ከቀኑ ከ8 ሰዓት እስከ 10 ሰዓት ወደ እናንተ ይደርሳል። እንዲሁም በድጋሚ እሁድ ከምሽቱ 4 ሰዓት ጀምሮ እስከ 6 ሰዓት ወደ እናንተ የሚደርስ ነው የሚሆነው። በድጋሚ ሮብ ከቀኑ 8 ሰዓት ተኩል ጀምሮ ወደ እናንተ ይደርሳል። እንዲሁም በዩቲዩብ ደግሞ ጂኤምኤም ቴሌቪዥን ማራናታ የቴሌቪዥን ፕሮግራም ብላችሁ ገብታችሁ ማየት የምትችሉ መሆኑን እንገልጻለን። ስለተከታተላችሁን ጌታ ብዝቶ ይባርካችሁ። የሚቀጥለው ሳምንት እስከምንገናኝ የእግዚአብሔር ፍቅር ከሁላችን ጋር ይሁን። ሰላም ቆዩ።